ዛሬ ህዳር 2 2018 ዓመተ ምህረት አዳዲስና አስደሳች የፋኖ ዜናዎች ይዘን መጥተናል። የአማራ ክልሉ ፕሬዝዳንት ተብዬ አቶ አረጋ ከበደ ላሊበላ ላይ በፋኖ ጥቃት ተፈጽሞባቸዋል። የዚሁ ዜና የተረጋገጠ ዝርዝር መረጃ አለን። ከዚህ በተጨማሪም ከግንባር የደረሰን የስልክ ጥሪ አለ። እስከ መጨረሻው ደቂቃ ድረስ ከኛ ከ5 ደቂቃ ሚዲያ ጋር አብራችሁን ቆዩ፣ እናስደምጣችኋለን። አንድ የምንጠይቃችሁ ነገር ደግሞ ቪዲዮውን ላይክ በማድረግ ለብዙ ሰው እንዲዳረስልን አግዙን። እናመሰግናለን። ሰበር ዜና። ጤና ይስጥልን ውድ የ5 ደቂቃ ሚዲያ ተከታታዮች፣ የዕለቱ አዳዲስ የፋኖ ትግሎችና አንኳር ነጥቦች በዚች በ5 ደቂቃ ጊዜ ውስጥ አጠር አድርገን ልናቀርብላችሁ መጥተናል። በቅድሚያ አርዕስተ ዜናዎች እናስደምጣችሁ። ፋኖ ከመርጦ ወደ ወልዲያ ከተማ ይጓዝ የነበረ የአገዛዝ ሰራዊት ላይ ደፈጣ በመያዝ ታላቅ ድል አስመዝግበዋል። ዝርዝር አለን፣ ታደምጡታላችሁ። እህቶቻችን ለምን ተደፈሩ ብለን ስለጠየቅን ብቻ ነው ጦርነት የተከፈተብን ብለዋል የአፋብኃ ጃዊ መተከል ስልጠና ኃላፊ የተናገረው የስልክ ጥሪ አለ፣ እናስደምጣችኋለን። ፋኖ ቲሊሊ ከተማ ውስጥ ዘልቆ በመግባት መብረቃዊ ጥቃት ፈጽሟል። ዝርዝር አለን፣ ታደምጡታላችሁ። የአማራ ክልሉ ፕሬዝዳንት ተብዬ አቶ አረጋ ከበደ ላሊበላ ላይ ጥቃት ተፈጽሞባቸዋል። ይህንን መረጃ በሶስተኛው ዜናችን እናስደምጣችኋለን። አብራችሁን ቆዩ። የአማራ ህዝባዊ ትግሉን የምትደግፉ ውድ አድማጭ ተመልካቾቻችን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዲሁም በኮሜንት ድል ለአማራ ጀግኖች እያላችሁ ለህዝብ ብለው ጫካ ለገቡ አርበኞች እንድታበረታቱ ዘንድ በአክብሮት እንጠይቃለን። እናመሰግናለን። በቀጥታ ወደ መረጃዎች አለፍኩኝ። እስከ መጨረሻው ድረስ ከኛ ጋር ቆዩ። ዘውብላምባ ክፍለ ጦር 6ኛ ሻለቃ የፋሽስቱ አገዛዝ ብልጽግና ሰራዊት ላይ ከባድ የደፈጣ ጥቃት በመፈጸም ድል ተጎናጽፈዋል። ምስራቅ አማራ ኮር 2 ዘውብላምባ ክፍለ ጦር 6ኛ ሻለቃ ከመርጦ ወደ ወልዲያ ከተማ ይጓዝ የነበረ የአገዛዝ ሰራዊት ላይ ደፈጣ በመያዝ በፈጸሙት ጥቃት ኦራል ላይ የነበረውን ሙሉ ለሙሉ ሙትና ቁስለኛ በማድረግ እንዲሁም በእግር ይጓዝ የነበረውን ከሙትና ቁስለኛ የተረፈውን ብትንቱንን በማውጣት ከባድ ሰብአዊ ኪሳራ በማድረስ ታላቅ ጀብድ ፈጽመዋል። በቀጣዩም የፋሽስቱ ብልጽግና አገዛዝ ሰራዊት ላይ የሚወስደው እርምጃ በደፈጣ ጥቃት እረፍትን በመንሳትና በማዋከብ እንዲማረር በማድረግ ሲያመች በመደበኛ ውጊያ በመደምሰስና በመማረክ ብሎም በማስኮብለል አገዛዙን የማፈራረስ ስራ ተጠናክሮ ይቀጥላል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል። አሁን በሁለተኛው ዜናችን ቲሊሊ ከተማ ላይ ስለተፈጸመው ድንቅ ኦፕሬሽን እናስደምጣችኋለን። ከዚህ በመቀጠል በሶስተኛው ዜናችን አረጋ ከበደ ላይ ስለተፈጸመው መብረቃዊ ጥቃት የምናስደምጣችሁ ይሆናል። አብራችሁን ቆዩ። የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ ጎጃም አገው ምድር ክፍለ ጦር ቲሊሊ ዘንገና ብርጌድ አርመኒያው ኃይል ላይ አስደናቂ ጥቃት ፈጽመዋል። ጡት ቆራጭ በሆነውን ወዳደር የአድማ ብተና ኃይል ላይ ትናንት ህዳር 1 2018 ዓ.ም ቲሊሊ ከተማ ውስጥ ዘልቆ በመግባት መብረቃዊ ጥቃት ተፈጽመዋል። ከጠዋቱ ጀምሮ ሲሸበር ሲጨነቅ የዋለውን ዙፋን ጠባቂ ሰራዊት በማዘናጋት ከቀኑ 9 ሰዓት ላይ ድባቅ መምታት ተችለዋል። ነበልባሉ ቲሊሊ ዘንገና ብርጌድ ያለምንም ጉዳት የአድማ ብተና አዛዥን ጨምሮ ብዛት ያለው ቱልቱላ ሰራዊቱን በማስወገድ ጣፋጭ ድል ተቀዳጅተዋል። በዚህ የተበሳጨው አራዊቱ ሰራዊት የቲሊሊ ከተማን ህዝብ ከቤት አላስወጣ በማለት ለሰዓታት በማያቋርጥ ተኩስ ከተማዋን እያናወጠ እስከ 12 ሰዓት ድረስ አፍነው በር የከፈተውን ሁሉ እርምታ ተኩስ እያሰቃዩት ይገኛሉ። ወደ ሶስተኛው ዜናችን ስናልፍ የአማራ ክልሉ ፕሬዝዳንት ተብዬ አቶ አረጋ ከበደ ላሊበላ ላይ ጥቃት ተፈጽሞባቸዋል። በአፋብኃ ምስራቅ አማራ ቀጠና ሚኒሊክ ዕዝ ግዙፉ ላስታ ጀነራል አሳምነው ጽጌ ኮር ተከዜ ክፍለ ጦር 3ኛ ሻለቃና የክፍለ ጦሩ ሜካናይዝድ በጋራ በመሆን ህዳር 1 2018 ዓ.ም ትናንት ማለት ነው ከጠዋቱ 2 ሰዓት ተኩል እስከ ረፋዱ 3 ሰዓት ተኩል አንድ ሰዓት በወሰዱት ጥቃት የክልሉ ፕሬዝዳንት ነኝ የሚሉት ቀንዳውጣ አረጋ ከበደ ከባህር ዳር ኤርፖርት በመነሳት
ላሊበላ ዓለም አቀፍ አውሮፕላን ማረፊያ ደርሰው ወደ ላሊበላ ከተማ በማቅናት ላይ ያሉ ሹምሽሃ አየር ማረፊያ አጠገብ ልዩ ስሙ በርታ በተባለ ቦታ ድንገተኛና የተጠና ጥቃት ተፈጽሞባቸዋል። የተወሰደባቸውን መብረቃዊ ጥቃት ከ10 በላይ ቀይ ቦኔት ለባሽ አጃቢዎቻቸው የተደመሰሱባቸው ሲሆኑ ፕሬዝዳንቱም ለጥቂት ከፋኖ በትር እንዳመለጡና ከአየር ማረፊያው ቅርብ እንደነበሩና መንገድ ቀይረው በሌላ አቅጣጫ እንደፈረጠጡ ታውቀዋል። መዳረሻው ድልና ነጻነት የሆነው የአማራ ሕዝብ የህልውና ተጋድሎ ተጠናክሮ ይቀጥላል። እህቶቻችን ለምን ተደፈሩ ብለን ስለጠየቅን ብቻ ነው ጦርነት የተከፈተብን ብለዋል የአፋብኃ ጃዊ መተከል ስልጣን ኃላፊ የተናገረው የስልክ ጥሪ አለ። አድምጠነው እንመለስ። መጤ እየተባልን በየሄድንበት ስንገደል ወለጋ ላይ ምን ሲባል ነበር? አማራ ነው ሰው የሞተ ይባል ነበር አይደል? አማራ ሰው አይደለም እንዴ? ሰው አይደለም ብለው ጻፉት። አያችሁት አይደል? ሰው ሞተ ሲባል አማራ ነው ሰው የሞተ ይላል። አሃ ከሰውም በታች ተደርገናል ለካ። እውነት እንነጋገር ከተባለ የኛ ወንድሞች አማራ የሆኑት የሚደርሰውን ግፍና ሰቆቃ እያዩ ሊያስተምሩን ሲፈልጉ እኛ አልገባንም ነበር አይደል? አልገባንም ነበር እኮ። እድሜ ለሽመልስ አብዲሳ እድሜ ለናብይ እነሱ ናቸው እኮ በአደባባይ እውነቱን ሲመሰክሩልን በትንቂቱም ቢሆን የገባን አይደል? ለካ ሲያስተምሩት የነበሩት ወንድሞቻችን ቀድሞ ገብታቸው ትክክል ናቸው። አማራነት ወንጀል ነው። ለካ አማራነት ከሰውነትም በታች ዝቅ ብሏል አይደል ብለን የተነሳ ነው። ለዚያ እነሱ ናቸው እኮ እነ ዳነች አበቤ በአደባባይ እየወጡ የአማራን ህዝብ የቀሰቀሱት እነሱ ናቸው አይደል? በአደባባይ እንጂማ የኛ ወንድሞች ቀድመው የነቁት እነ ፕሮፌሰር አስራት ሲናገሩ ማን ሰማቸው? እና ሳምነው ጽጌ ሲናገሩ ማን ሰማቸው? እነ ዶክተር አምባቸው ሲለፈልፉ በፊቴ ካልተመታው በኋላ ከተመታው እንዳትቀብረኝ የሚል ማህበረሰብ ወልዶና ያሳደገኝ እያለ ሲቀሰቅሰን እነሱን ማይሰማናቸው ዝም ነው ያሉ። ሲያባሏቸው ሲበሏቸው እነዚህ የዋህ የሆኑ ያጠፉን ሲመክሩ በእኛ ፊት ያጠፉን ሲመክሩ በአደባባይ ሆነና ቀሰቀሱን አይደል? ቀሰቀሱ። ይሄንን ካልኩ እንዲያው ተዘጋጅቼ ወደ መጣሁበት ርዕስ ልግባ። ገናት በአባቶቻችን በአያቶቻችን ዘመን ኢጣሊ መጣ ኢትዮጵያን ስትወር፣ ፈረንጆቹ መጣው ኢትዮጵያን ሲወሩ፣ አፍሪካን ሲወሩ የሚፈልጉትን ከኢትዮጵያም ሆነ ከአፍሪካ የሚፈልጉትን ማቴሪያል ወደ ውጭ ለማጋዝ እኛን እንደ ከብት የባሪያ ንግድ የሚባል ነገር ነበር አይደል? በባሪያ ንግድ ስም ሊሸጡን ሊለውጡን ሲፈልጉ አልገዛም እኔ ሰው ነኝ ነው ያለ። ማን? አማራ አልበላ ኢትዮጵያ ብለን ስንዘምርላቸው እየሸጡን አልገዛም ብለን ብቻችን ስንፋለም በጎን በኩል እንቁላል እየሸጡ እንቁላል ሳይበላ ያድርም አይውልም ፈረንጅ አይደል? ከኛ ሰርቀው ወስደው እንቁላል እየሸጡ ጠላቶቻችን ጠንክረው እንዲመቱን ሲያደርጉ የነበሩትንም አብረን ኢትዮጵያ ብለን የኛን ሚስጥር ወስደው ለነሱ የሚነግሩትም አብረን ኢትዮጵያ ብለን ኢትዮጵያን ነፃ እናወጣለን እንጂ በባሪያ ንግድ አሳልፈን ለእናንተ አንሰጥም ብለን ስንፋለም ይኖርን እኛ አማራዎች አይደል? ይሄን በመናደርግበት ጊዜ ገና ያኔ ቁጭት አድሮባት ማን ኢጣሊያ አይደል ተለብልባ ስለተመለሰች አሁን እናንተ ለስልጠና ነው አይደል ይሄን እንጨት ያዛችሁት? ለስልጠና። ያኔ ግን አባቶቻችን እንጨት ይዘው ነው የገጠሙት በጎራዴ ጭምር አይደል? አልፎም በቁመ ጠብቀኝ መሳሪያ እየተመማሉ እየወጡ ልክ እንደቀደሙ እናንተ በመዝሙር እንደማላችሁት እየተመማሉ እየወጡ አፈር ተድሜ አብልታ ለመጀመሪያ ጊዜ ታሪክን የጻፈች ፈረንጅን ጥቁር አሸነፈ ተብሎ አይደል? ታሪክ ጽፈን አንበርክከን መልሰን ወደ ውጭ ሰደድን። በበቀል መጡ። አሁንም አልቻሉ። ይታያችኋል አይደል? ይሄ ሐውልቱ ይሄ ሐውልት የአቡነ ጴጥሮስ ሐውልት ነው። የአቡነ ጴጥሮስ ሐውልት አዲስ አበባ ላይ ያለው አዲስ አበባ ጊዮርጊስ አራዳ ጊዮርጊስ የሚባል ነገር ታውቃላችሁ አይደል? በዘፈንም ቢሆን አራዳ ጊዮርጊስ ፊት ለፊት የቆመው ማለት ነው። እኛ አባት ያኔ ህዝባችን እንዳሁን ግራ አልተጋባም። በሃይማኖቱ በጽናት ያምናል፣ በጽኑ ያምናል። ይሄን ህዝብ ምን አሉት መሰላችሁ? አቡነ ጴጥሮስን ይዘው ብሬን ከፊታቸው ላይ ጠምደው የኢትዮጵያ ህዝብ እሺ ብለህ ተገዛ፣ የሚሏችሁንም ተቀበሉ፣ ሊያሳድጉን ነው የመጡት፣ እሺ ብላችሁ ተቀበሉ፣ ተገዙላቸው በል ተባለ።
በሃይማኖቱ ህዝቡ እንደማይደራደር ያውቃሉ። እሺ አሉ። አቅርቡልኝ ፎኑ ቅርብ ብሎ ፊታቸው ላይ ሲደርስ የኢትዮጵያ ህዝብ ሆይ እንኳን አንተ ህዝቡ ሰው ይቅርና መሬቱ እንዳትገዛ አረግም ያለው አባት ማለት እንደዚህ ነው አይደል? የዛሬዎቹስ ወንድሞች በዝግና ጋር አብረው ተሰልፈው የሚያሽቋልጡ ስንቶች ናቸው መሰላችሁ? ስንቶች ከኒህ አባት ያልተናነሱ ጀግኖች እዚህም አሉ፣ እየዞሩ የሚያስተምሩን የሚያጸኑን። አዲስ አበባ ላይ ቁጭ ብለው ብቻቸውን የሚታገሉ ጀግኖችም አባቶቻችን አሉን። አሁንም ፈለጋቸው የአቡነ ጴጥሮስን ፈለግ የተከተሉ፣ እኛ ደግሞ የምንከተላቸው። የጠላትን እንቅስቃሴ እግር በእግር የሚከታተለው አፋብኃ ቴዎድሮስ ዕዝ በዛሬው ዕለት ደብረ ማርቆስ ከተማ መሽጎ የነበረው የአገዛዙ ኃይል መሳሳቱን እንደ መልካም አጋጣሚ በመጠቀም በአሁኑ ሰዓት አናብስቱ ፋኖ ከሁለት ኮር የተወጣጣ ኃይልና ተወርዋሪ ኮማንዶ አሰማራ ሲሆን ከተማዋን ለመጨበጥ 360 ዲግሪ በከበባ ውስጥ አስገብተዋታል። ደብረ ማርቆስን ለመጨበጥና የተመረጡ የቁርጥ ቀን ጀግና ዋጊዎች ዘመቻውን ለመምራት ከፊት ተሰልፈዋል። ተጨማሪ ዝርዝር መረጃ ሲደርሰን የምናስደምጣችሁ ይሆናል። ሳብስክራይብ በማድረግ የደውል ምልክቷን በመጫን ከ5 ደቂቃ ሚዲያ አትጥፉ እንላለን። ወደ ሌሎች መረጃዎች እናሳልፋችሁ። በዛሬው ዕለት በደንበጫ ዙሪያ ወረዳ አንጀኔ ቀበሌ የጤና ባለሙያ የነበረችውን ቤተልሔም አዲስ ላይ የግድያ ወንጀል የፈጸመው ወንጀለኛ መኮንን ጤናው ኢንጂነር ክብር ተመስገን ልጆች የማያዳግም እርምጃ ወስደውበታል። ግለሰቡ ከወረዳ አስተዳዳሪው መስፍን ከተባለ ባንዳ ጋር ጥብቅ ግንኙነት የነበረው ሲሆን ድርጊቱን ከፈጸመው በኋላ ወደ ጠላት ለመቀላቀል ሙከራ ቢያደርግም በክንደ ነበልባሎቹ የኢንጂነር ክብር ተመስገን ልጆች ብርቱ ክትትል እርምጃ ተወስዶበታል። አድማጭ ተመልካቾቻችን ለሰዓቱ የነበሩን የ5 ደቂቃ ዜናዎች እነዚህን ይመስላሉ። በቀጣይ የምንሰራቸው ዜናዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት ቤተሰብ እንዲሆኑ እንጠይቃለን። እናመሰግናለን።